ጊዜያዊ መንግስት ተከትለ እኔን ለመግደል የምታርጉት ሙከራ ተው፣ አይጠቅማችሁ። ደም ሰው ነው። ውረድ። ሰላም ውድ የዩቲዩብ ተመልካቾቼ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት ሰዓት አቆጣጠር አሜን። አምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ዛሬም ወቅታዊ አዲስ መረጃዎችን ስለ ሀገራችን፣ ስለ ኢትዮጵያ፣ ስለ ተዋሕዶ ሃይማኖታችን ዛሬም ወቅታዊ አዲስ መረጃዎችን ወደ እናንተ እናደርስ ዝግጅታችንን ጨርሰን መተናል። እስከ መጨረሻው ድረስ ሰብስክራይብ ያደረጋችሁ ልምታን ጫናችሁን ታበረታቱን ስል በልዑል እግዚአብሔር ስም ጠይቃለሁ። አባታችን አቡነ ናትናኤል ያስተላለፉት ጥብቅ የተባለ መልእክት አለ። እንደዚሁም ሌላም አባቶች አሉ። በጣም የምንወደው ድንቅ መምህራችን ዘላለም ማረፉን ሁላችንም የምናውቀው ሀቅ ነውና ስለሱ የምንመለከተው ይሆናል። አርሲ ላይ ያለው ኦርቶዶክሲያን ባለማተቦች እንዴት አድረው እንዴት ብለው እንዴት አምሽተው ዋል የሚለውንም የምንነጋገር ይሆናል ማለት ነው። ሌሎችም አጠራጣሪ ያሉ ወቅታዊ አዲስ መረጃዎች አሉ። እነሱም የመጀመሪያ እስቲ አቡነ ናትናኤል ንግግር ተመልክተን እንመለስ ወደ ቪዲዮ። ከመላእክት ጋር በደስታ የምንኖርበት ሌላ ዓለም አለን እኮ። ሄደዋል ወገኖቻችን፣ እኛም እንሄዳለን፣ እንከተላቸዋለን። እንደውም ዛሬ የምናስበው እጅግ የምንወደው የሚያሳዝነን በእውነት አንድ ልጃችን የቤተ ክርስቲያን እንቁ ልጅ በእውነት እሱ ይስበክ እንጂ እሱ ያስተምር እንጂ እሱ ያሳምረው እንጂ በእውነት ዛሬ ከመካከላችን ተለይቶ እናስበዋለን። ዘላለምን በእውነት እንደ ስሙ ወደ ዘላለማዊው ሕይወት የሄደውን ዘላለምን አንረሳውም መቼ። እሱ ይስበክ ያስተምር ያሳምረው እንጂ በእውነት አናለቅስም። ወደ ሕይወት ነው፣ እረፍት ነው፣ ወደ ቅዱሳኑ ነው የሄደው እሱ። በእውነት እናስበዋለን እንጂ አናለቅስም። ስለ ራሳችን ነው የምናለቅሰው። አዎ ቤተ ክርስቲያን ታዝናለች፣ እናዝናለን። እንዲህ አይነት ልጆች ስታጣ እንቁ የሆኑ ተሸሽጎ የኖረ እዩኝ ሳይ ተደብቆ የኖረ ዘመኑን በሙሉ ወንጌል ሲሰብክ የኖረ ልጅ በእውነት ዛሬ የጻድቁን እረፍት በምናስብበት ቀን የእሱንም እረፍት እናስባለን። ዛሬ በእውነት እግዚአብሔር በቅዱሳኑ አጠገብ ያሳርፈው፣ በቅዱሳን አጠገብ ያሳርፈው። አንረሳው፣ በልባችን ይኖራል። በእውነት ይቅርታ ዛሬ ስለሰማን ነው። እጅግ የሚያሳዝን አስደንጋጭ ዜና ስለሆነብን ነው። አዎ እንዴት ይረሳል? የወንጌል ገበሬ የአውደ ምሕረቱ ኮከብ በእውነቱ ይናገረው ያስተምረው እንጂ እሱ በእውነት እያበጠረ እያሳመረ እየፈተፈተ የሚያጎርስ ስለ ብዙዎች ቅዱሳን እሱ ሲናገር ኖሯል። ስለ እሱ አሁን ማን ይናገራል? እንዴት እንናገረዋለን? እሱ ወደ እረፍት ሄደ። ለራሳችን እናልቅስ፣ እኛ ስለ ራሳችን እናልቅስ፣ ስለ ራሳችን እናንባ። የጎደለብን እኛ፣ የቀረብን እኛ፣ ወንጌል የቀረብ እሱ በቃል ብቻ ሳይሆን በሕይወትም አስተምረው ነው ያለፈው። አይገርማችሁ? በሕይወትም የሚያስተምረውን ኖሮ ነው ያለፈው። እንኑር፣ እኛ እንነሳ፣ እንንቃ። ከተኛንበት አልጋ ተነስተን አልጋችንን ተሸክመን እንጓዝ ወገኖቼ። ከተኛንበት ደዌ እግዚአብሔር ያንቃ። መቼ ነው ንስሐ የምንገባው? እኛስ መጠሪያችን እንዴት ነው? ልጃችን እኮ ድንገት እኮ ነው ሄደው። ሰዎች አገላብጠውት ምን ይህን ይሰማል፣ የቱ ጋር ይወጋል፣ የቱ ጋር ይፈልጣል፣ የቱ ጋር ይቆርጣል ብለው እኮ አይደለም፣ ድንገት ነው ሄደው። እንደውም ስሰማ በእግሩ ሆስፒታል ሄዶ ከትላንት ወዲያ በእግሩ ሆስፒታል ሄዶ ትላንትና አረፈ። እንዲህ ነው እንግዲህ አጠራር። እኛስ እንዴት ይሆን የምንሄደው? ስለ ራሳችን እናልቅሳው። አዎ ከእግዚአብሔር የተለዩ ሰዎች ማልቀስ ይገባቸዋል። በኃጢአት የምንኖር እኛ ማልቀስ ይገባናል። ስለማ ስለ ራሳችን
አዎ በኃጢአት ደዌ ለተመታ ለራሳችን ነው ማልቀስ የሚገባ። ቤተሰቡን ያጽናል፣ ቤተ ክርስቲያንን ያጽናል፣ ሁላችሁንም ያጽናችሁ። የበረከት በዓል ያድርግልን። የጻድቁ በረከት በሁላችን ላይ ይደርብን። ካልጋችን እንድንነሳ እንንቃ። እንግዲህ ይብቃ መራኮት፣ መተራመስ፣ መጠላላት። ፍቅር ጠፋ። የምንሰማው ዜና ሁሉ ጦርነት፣ መከራ፣ መገዳደል፣ መሞት። ክርስቲያኖች እያለቁ እኮ ነው። ዘመኑ አጠረ እንዴ? ዘመኑ ደረሰ እንዴ? የሚያሰኝ ነው በእውነት። እናልቅስ፣ እናንባ፣ ንስሐ እንግባ። ጊዜው አጭር ነው። የሁላችንም ቀን ጊዜው እየሮጠ ነው። እንደ ሸማኔ መወርወር ከሸማኔ መወርወሪያ ይልቅ እየፈጠነ ነው ዘመኑ። ስለዚህ ንስሐ እንግባ ወገኖቼ። ወደ ስጋው፣ ወደ ቅዱስ ስጋው፣ ወደ ክቡር ደሙ ቅረቡ፣ አትፍሩ። ኑ ወጣት አይል፣ ጎልማሳ አይል፣ ሁላችሁም ቁረቡ። ካልቆረባችሁ ድነት የለም። ንስሐ ካልገባችሁ፣ ቅዱስ ስጋውን ክቡር ደሙን ካልተቀበላችሁ ድነት የለም። ተጫውቶ ኮከብ ተጫዋች ቢባል አንድ ሰው ጎል ካላስገባ ዋንጫ ያገኛል? እስቲ ንገሩ። ያገኛል? ኮከብ ተጫዋች ይባላል፣ በቃ ይወራለታል። ዋንጫ ግን የለም። መጾሙ፣ መጸለዩ፣ ማስቀደሱ፣ መመላለሱ፣ ጽዋው፣ ሌሎቹ ወንጌል መስማቱ፣ እነዚህ ሁሉ ኮከብ ተጫዋችነት ነው። እሺ ጎሉ ምንድን ነው? ጎሉ ምንድን ነው? ዋንጫው ምንድን ነው? ቅዱስ ስጋው ክቡር ደሙ ነው ወገኖቼ። እስካሁን ስንቴ ሜዳ ውስጥ ሮጣችሁ፣ በቃ ደግሞ ወደ ጎል ተጠጉ። ስንቴ ሮጣችሁ፣ አንዱ ጎል ወደ አንዱ፣ ከአንዱ ጎል አንዴ በዚህ ትገጥማላችሁ፣ አንዴ በዚያ በኩል ትገጥማላችሁ። ጨዋታ እንዲሁ መሄድ፣ መመለስ፣ መሮጥ፣ ጠጋ ወደ ጎል። እሺ በሉ። እግዚአብሔር እሺ በላችሁ። ንስሐ ግቡ፣ ቁረቡ። የበረከት በዓል ያደርገልን። አስረዘምኩባችሁ። የአባታችን የአቡነ ናትናኤል ቡራኪያቸው ይድረሰን። በጣም የምንወደው የምናከብረው መምህር ዘላለም እንግዲህ ማረፉን ሁላችንም ሰምተናል ማለት ነው። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ የሚገኙ ከሀገር ውስጥም ከሀገር ውጭም ያሉ ኦርቶዶክሳውያን ባለማተቦች በጥልቅ ሐዘን ውስጥ ነው በዚህ ሰዓት የሚገኙትና አቡነ ናትናኤልም እንግዲህ ተጽናኑ፣ አይዟችሁ፣ በርቱ እያሉ ይገኛሉ ማለት ነው። እግዚአብሔር አምላክ እንደነዚህ አይነት አባቶችን ያብዛልን። የመምህራችንም የመምህር ዘላለም ሕይወትን ከደጋጎቹ ከአብርሃም ከይስሐቅ ከያዕቆብ ጋር ለዘላለሙ ይደምርልን ነው ማለት ነው ፈልገው። እስቲ ወቅታዊና አዲስ መረጃዎች አሉ፣ እነሱን ቪዲዮዎች ተመልክተን እንመለስ። ወደ መጨረሻ ሐሳቡን እንሰጥበት ይሆናል። ወደ ቪዲዮቹ። ብልጽግና መጣ ይዋጋታል፣ እሱ ያልፋል፣ ቤተክርስቲያን ትቀጥላለች። ወደዚህ ኢለ እንዳይመስልህ አየሁ፣ ያልፋል። እንዳንተዛዘን፣ አትሽሞድመድ። ክርስቲያን ከሆንክ ክርስቲያን ነኝ ነው አለቀ። ከሃዲ ከሆንክ ከሃዲ ነኝ ብለህ እለፍ። አሰን ጉዳይ አለቀ። አትልሰፍሰፍ። ፈሪሁላ ኦርቶዶክስ ሆነ ተፈራለህ፣ ትንቀጠቀጣለህ፣ ትሽሞደመዳለህ። ለሆድ አደር አትሁን። ሆድህን ሳይሆን አምላክህን አምልክ፣ የፈጠረህን አምልክ። ጊዜያዊ መንግስት ተከትለህ ሰማያዊ መንግስት አትርሳ። እንዲህ አይነት ጊዜያዊ መንግስት ተከትለህ ሰማያዊ መንግስት አትርሳ። እንዲህ አይነት መልፈስፈስ የለም። ዓለም ይጠላሃል። አዎ ይጠላሃል። ገና ይገድልናል፣ ሞታለን። ይሄ በቃ ሐቁ ይሄ ነው። ይጠላናል። አዎ ይጠላናል። የጠላን ደግሞ ያሳድደናል። ያሳደደን ያስረናል። ያሰረን ይገፋናል። የገፋን ይገድለናል። ደማችን ግን ክቡር ነው። ከክርስቶስ ደም ጋር ተዋህዷል። ሰማይና ምድርን ከፈጠረው ጋር ተዋህዷል። እሱ ግንድኛ ቅርንጫፍ ነን። ቅርንጫፉን ከግንዱ መቁረጥ አይቻልም። እሱ ክርስቶስ ምን ብሎናል? ዓለም እንደሚጠላን የነገረን እሱ እንዲህ ነው ያለን፣ ወናሁ ፈንወክሙ ከመ አባግዕ ማእከለ ተኩላት፣ እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ። ኩኑ ጠቢባነ ከመ አርዌ ምድር ወየውሃነ ከመ ርግብ፣
ወደ ዓለም ልልካችሁ ነኝ፣ ወደ ተኩላዎች ልልካችሁ ነኝ። እንደ ተኩላ የሚነጣጠቁ ክፉ መሪዎች መሃል እልካችኋለሁ። ስለዚህ እናንተ እንደ እባብ ልባሞች እንደ ርግብ ደም ሰው ነህ። ውረድ 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 ውረድ፣ አድርሱልኝ፣ ውረድ። የደም ሰው ነህ። የብዙ ንጹሃን ደም እጅ ላይ አለ። የሚሊዮኖች ደም ይፈላል፣ እናየዋለን። እየተተከተከ ነው እጅ ላይ። የደም ሰው ነህ። መግዛት አትችልም። እኔ ምን ላድርግ ካልክ ወደ እግዚአብሔር ጸልይና ምድርቷን ያስገዛልህ። ያንተ መሆኑን የምታውቀው በዚህ ነው። እግዚአብሔር አይወድህም የደም ሰው ስለሆንክ። እግዚአብሔር ሁሉንም ይወዳል፣ ግን የደም ሰው ስለሚሆን ንቆሃል። እግዚአብሔር ትቶሃል። መንግስትህን አላጸናልህም። ጠንቋይ ነህ፣ መተተኛ ነህ፣ ድግምተኛ ነህ። የድሆችን ቤት እያፈረስክ በቤተ መንግስት ላይ ቤተ መንግስት የምትሰራ የትልልቅ ሀገራቶችን የሚያስንቅ የምኒልክ ቤተ መንግስት እያለ በቢሊየን የሚቆጠር በትሪሊየን የሚቆጠር ገንዘብ አውጥተህ ቤተ መንግስት የምትገነባ ክፉ ጨካኝ፣ የደሃዋን መቀነት ፈተህ የደሃዋን ቤት አፍርሰህ ላዋ ላይ አስመሳይ የ80 ዓመቷን ወደ ሞት የተጠጋችቱን መበለት ቤቷን አንዲት መበለት አይተህ ካሜራ ደግነህ ቤቷን እሰራለሁ ትላለህ። የብዙ ተስፋ ያለውን የወጣቱን ቤት ግን እያፈረስክ የሚሊዮኖችን ቤት እያፈረስክ ለማስመሰል የምትሄድ ግብዝ ፈሪሳዊ ነውረኛ የደም ሰው ነህ። እጅግ አሳዛኝ መረጃ ነው የደረሰን ተመልካቾቻችን፣ አድማጮቻችን። በተለይ በኦርቶዶክሳውያን ላይ የታወጀው ነገር እጅግ የሚዘገንን ነው ተመልካቾቻችን። እግዚኦ የሚያሰኝ ነው። ቤተ ክርስቲያንን በመድፍ ስትደበደብ ውላለች። በመሃል ሳይንት ወረዳ በታሪካዊቷ ታዕካ ነገሥት አትሮንስ ማርያም ቤተ ክርስቲያን ላይ በተፈጸመ የመድፍ ጥቃት ድብደባ 26 የቤተ ክርስቲያኑ አገልጋዮች ሙትና ቁስለኛ ሆነዋል። ቪዲዮ እጅግ ይዘገንናል ተመልካቾቻችን። በጥቃቱ የአትሮንስ ማርያም ቤተ ክርስቲያን አስተዳዳሪ ቆሞስ አባ ሞገስ ፍስሐ፣ የቤተ ክርስቲያኑ አቃቤ እማሆይ ድንቄ ታከለ፣ የቤተ ክርስቲያኑ አገልጋይ ቀሲስ ክነፈርግብ አንዳርጌ በዛሬው ዕለት ሥርዓተ ቅዳሴ ይፈጸሙ። የቤተ ክርስቲያኑ አገልጋይ ዲያቆን በአማን፣ የቤተ ክርስቲያኑ አገልጋይ ዲያቆን በለጠ አስቻለውና ሌሎች ምዕመናን ሕይወታቸው አልፏል። የሞቱት ናቸው አገልጋዮች። እንዲሁም ዲያቆን መዝገቡ መኮንን፣ አባ አካልነው መንግስቱ፣ አባ ምናሴ ታረቀ፣ ዲያቆን ዋሲሁን አስቻለው፣ ዲያቆን ዳዊት፣ ዲያቆን አይመረ መርሻ፣ ዲያቆን ህሩይ፣ ዲያቆን አብርሃም ሙሉ ሰው፣ ዲያቆን ሰምረ ስመኘው፣ ዲያቆን ጣሰው በላቸው፣ ዲያቆን ሙሉ ቀን ወንድም፣ ቀሲስ ይታያል አካል ነው፣ ዲያቆን ልዑል፣ መሪጌታ ሳህለ ማርያም ስለሺ፣ ሊቀ መዘምራን አየን ብርሃኑ፣ አባ ወንዴ ታዬ፣ የቤተ ክርስቲያኗ ጥበቃ፣ ሰርኬ አካል ነው፣ ፍታት በማስፈታት ላይ የነበረች ምእመን፣ ጎበዜ አገኘሁ ምእመን፣ ስለሺ ከባድ ምእመን፣ የቻለ ማንደፍሮ ምእመን፣ ወርቄ ይታያል ምእመንና ሌሎችም ከባድ የአካል ጉዳት ደርሶባቸው በአስጊ ሁኔታ ውስጥ ይገኛሉ። ተመልካቾቻችን ተመልከቱ። የሞቱትም የቆሰሉትም በሙሉ ከዲያቆን እስከ መነኮሳት ድረስ ያሉ የቤተ ክርስቲያን አገልጋዮች ናቸው። ለምን ቤተ ክርስቲያኗ በመድፍ ተደበደበች? ዙሪያዋን ጣሊያን ይህን አልፈጸሙም። ተመልካቾቻችን ምንድነው እየተደረገ ያለው ነው? አባቶች እስከ መቼ ነው ዝም የሚሉት ነው? ሞትን አለማመዱን በአርሲውም በተለያየ ቦታም ሞትን አለማመዱና አሁን ቤተ ክርስቲያንን ከበው በመድፍ መደብደብ ጀመሩ። ተመልካቾቻችን ቪዲዮን ብታዩት 7 ቀናት ነው። በጣም ነው የሚዘገን ነው። አካላቸው ሁሉ ነው የሰው አካል አይመስልም። በጣም እጅግ የሚያሳዝን ነገር ነው ተመልካቾቻችን እየሆነ ያለው። ቅዱስ ሲኖዶስ የቤተ ክርስቲያን አባቶች ለመቼ ጊዜ እንደተሾሙ አላቅም። ቤተ ክርስቲያን ላይ የዚህ አይነት መከራ እየደረሰ በመግለጫ ብቻ እየሸወዱ ያለፉ ነው እነሱ የሚገኙት። ምንድነው የሚባለው ተመልካቾቻችን? ተናግሬ ሳልጨርስ ክርስቲያኖችን ገደሉ። እነዚህ ክርስቲያኖች ከመገደላቸው ከሁለት ቀን በፊት ይህንን ቪዲዮ ሰርቼ ነበር። አብዛኛው በአፋር ክልል አሉ እንዳለ ደቡብ ወሎ ሙሉ በሙሉ እስከ አማሳይ ድረስ መግባት የሚያስችልና ከሙሉ መስርተናል። ደቡብ ወሎ ሙሉ በሙሉ እስከ አማራ ሳይንት መግባት የሚያስችልን አቅም ሁሉ መስርተናል እያለም ይህን አካባቢ እንግዲህ ቢያንስ እንደምንም አድርጎ ያለውን አቅማችንን መጠን
አስወዳጅ ህዝባችን ሁሉን ወደ ጂሃድ አስገብተን እስላማዊ መንግስት እንመሰርታለን። እዛ አካባቢ ያሉ ህዝቦችን ደግሞ ቀስ በቀስ ጊዜ ይፈጅብናል እንጂ አይቀርላችሁም፣ ሁላችሁንም ወደ እስልምና ሃይማኖት እናስገባችኋለን በግዴታም ቢሆን ብሎ እየተናገረ ነው። እና ማንኛቸውም ህዝብ መከተል አለበት፣ ማንኛቸውም ህዝብ መከተል አለበት ብሎ የተናገረ ነው። ለሁሉ ህዝብ የመጡ ናቸው እነዚህ ሰዎች። በተለይ ከሚሴ ሆነ ቦረና መከረ ሰላም ሳይንት ሁሉ በተለይ ከሚሴ ቦረና መካነ ሰላም እነዚህ የመሳሰሉ ቦታዎችን በደንብ ስራ እንሰራባቸዋለን እያሉ ነው። እዛ አካባቢ የምትገኙ ክርስቲያኖች አሁንም ተጠንቅቃችሁ ተደራጅታችሁ ለመጠበቅ ሞክሩ። ለምን ከተባለ ከአርሲ በኋላ ወደ እናንተ ስለሚዞሩ ተዘጋጁ። ከአርሲ በኋላ የእናንተ ተራ ነው ብዬ ተናግሬ ነበረና በኮሜንት አንዳንዶቻችሁ እየመጣችሁ አረኛማ ማንም አይነካንም እገሌ ያለልን እያላችሁ የተናገራችሁ ነበረ። በዚህ ሰዓት ግን ለራሳችሁ ያላችሁት ራሳችሁ ብቻ ናችሁ። ራሳችሁን አደራጅታችሁ ጠብቁ። አርሲ በኋላ ወደ እናንተ ይመጣሉ እንዲህ ብለውም ዝተዋሪ ተዘጋጁ ብላችሁ ብዙም ሰሚ አልተገኘምና አሁንም ሄደው ቤተክርስቲያን ላይ በመድፍ እነዚህን ሁሉ ክርስቲያኖች ስማቸውን በዚህ መልኩ ጠቅሼላችኋለሁ። እነዚህን ሁሉ ዲያቆናት፣ እነዚህን ሁሉ መነኮሳትና ካህናት ምዕመናን ነው በአንድ ቀን ውስጥ የገደሉት። ስለዚህ የተናገሩትን እያደረጉት ነው። ቀስ በቀስ ክርስቲያኖችን እያጸዱ ይገኛሉ። እኛ ግን ተኝተን እንገኛለን። መፍትሄው ምንድነው ከተባለ ደግሞ አሁንም ደግሜ አባታችን ያስተላልፉትን መልእክት አሰማችኋለሁ። በቤት ያገበሞት በስለት የሚቆራሩት መሳሪያህን የታጠቅ ያየ ምትሆነ የወድበን ይሰጠዋል። ነፍስ ነው ከያዘ ነፍስ ነው ከያዘ ከአካ ውስጥ ያለው ደገ እሱ ደም ይፈሳል። ይገለኛል ብሎ ስለሚፈራ የወድበን ይሄድልሃል። አባባል ይኔ እንትን ይላል ምንጥላም ተደራጅ ነው ብሎ ወደ ለአባታችን እግዚአብሔር ይስጥልን፣ ቃሉን ያሰማልን፣ በረከታቸው የሚደርብን። ፍትህ እያሉ መንጫጫት፣ ሰላማዊ ሰልፍ እያሉ መሰባሰብ ሳይሆን ተደራጅቶ ታጥቆ እነዚህን ጠላቶች በመጡበት መንገድ መመለስ ነው መፍትሄው። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አዳርሱት። በቻላችሁ ታቀም ተደራጁ፣ ራሳችሁን ጠብቁ፣ አካባቢያችሁን ከነዚህ አይነት አውሬ ለማጽዳት ሞክሩ። ይህንን ቪዲዮም እንዳያስጠፉት ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለሌሎች አዳርሱት። ይቆያል። እንደዚህ እየነደደ ያለው የእስራኤልና የኢራን ጸብ አይደለም፣ የንጹሃን የገበሬዎቹ እነዛ ምንም የማያውቁት የአርሲ ኦርቶዶክሳውያን ቤታቸው ያችን ጎጆ ቤታቸውን እንደዚህ እንደ ጧፍ እያነደዱት ይገኛሉ። እነሱን ይገላሉ፣ ቤታቸውን ወዳጆቼ ለቲክቶከሮች ጥሪ አቅርቤ ነበረ። 2 ቀን መንግስት ሰምቶ ምላሽ እስከሚሰጠን ድረስ ስለ አርሲ ብቻ እናውራ፣ አርሲን ዜና እናድርጋት ብዬ ጥሪ አቅርቤ ነበረ። ማንም ምላሽ የሰጠ የለም። በዚህም ለኢትዮጵያ ኦርቶዶክስ ቤተክርስቲያን አጠቃላይ በተናጥል ደግሞ አርሲ ለሞቱት ሰዎች ያላቸውን ክብር አሳይተውኛል። ምንም አልልም። ግን አንድ ነገር ልንገራችሁ። እነዚህ ሰዎች ምላሽ ያልሰጡበት 2 ምክንያት አላቸው። የመጀመሪያው ምክንያት ምንድነው? መንግስትን ፈርተው ነው የሚሆነው። መንግስትን ፈርተው ከሆነ መንግስት በዚህ ነገር ውስጥ ኢንቮልቭ አድርጓል እያሉን ነው። አለበለዚያ መንግስትን ምንም የሚያስፈራ ነገር የለም። እኔ በድፍረት የምናገረው መንግስት ግድያውን አይፈልግም ብዬ ስለማምን፣ መንግስት እዚህ ነገር ውስጥ እጅ የለበትም። ህዝቡ ድምፁን እንዲያሰማ ይፈልጋል። ህዝቡ እነዚህን ሰዎች አንድ ነገር አድርግልን ብሎ ጥሪ እንዲያቀርብ ይፈልጋል ብዬ ስለማምን የምናገረው። ቲክቶክ ላይ ያሉ የእንትኖች ክፉ ነገር ላለመናገር ነው እንትኖች ያልኩት። እነዚህ ሰዎች ግን መንግስት እዚህ ነገር ውስጥ ኢንቮልቭ አድርጓል፣ የመንግስት እጅ አለበት፣ ስለዚህ የሆነ ነገር ብንናገር መንግስት የሆነ ነገር ያደርገናል ብለው ስላመኑ ነው ዝም ያሉት። ለመንግስት ያላቸውን ተቃውሞ ሳይናገሩ ገልጸዋል ብዬ አምናለሁ። ስለዚህ መንግስትን የሚፈሩበት ምክንያት ምንም አልነበረባቸው፣ ግን ተናግረዋል። ሁለተኛው ምክንያታቸው ደግሞ የሚሆነው ምንድነው? ድርጊቱን ይፈልጉታል። የተወደዳችሁ አንድ ነገር ላሳያችሁ። ማንም ኃይለአብንም በሉት ሙሴ ሰለሞንም በሉት ምናምንም በሉት 8 ቀን ሙሉ ስለ ኢራቅ ሲናገሩ ነበር። ስለ ኢራንና ስለ እስራኤል፣ ስለ አሜሪካ፣ ስለ ምናምን በጣም ኮንሰርናቸው 8 ቀን ሙሉ ነው የምላቸው። እግዚአብሔር ያሳያችሁ። ጆሮአችንን ሲያደሙት ነበር።
እኔ በቃ አሜሪካ ያላትን የጦር መሳሪያ አይነት ኢራቅ ያላትን የጦር መሳሪያ ፈንዲሻ ስለሚመስለው እንትን ስለ ጦር ቤዞቹ ስለ ግራውንድ ላይ ስለሚሳሉት ነገር ያልነገሩን ነገር የለም። አንድና ሁለት ቀን ግን በሁለት ዓመት ውስጥ 169 ሰዎች ስለሞቱባት ስለ አሩሲ በእምነታቸው ምክንያት ቤታቸው ስለተቃጠለ ግራ ስለተጋቡ የአይምሮ በሽተኞች የ6 ወር ልጅ ስለተገደለች የ2 ዓመት ልጅ ስላለቀሱ እናቶች 2 ቀን መዘገብ ለነዚህ ሰዎች ጣር ነው። እኔ በእውነት ለኦርቶዶክስ ቤተክርስቲያን ያላችሁ ክብር አስገርሞኛል። እኔ እኮ ፕሮቴስታንት ነኝ። እኔ እኮ ኦርቶዶክስ አይደለሁም። አብዛኞቹ ቲክቶከሮች ኦርቶዶክስ ናቸው ከሙሴ ሰለሞን ውጭ። በጣም የሚገርም ነገር ነው። 1 ቀንና 2 ቀን ስለተገደሉ ሕፃናት ለመጮህ ፈቃደኛ አለመሆን ምን አይነት ዳተኝነት ነው? ሰው ይፈልጉታል ማለት ነው። ወይም ደግሞ እንዲወራ አይፈልጉም። ወንጀለኞች ለፍርድ እንዲቀርቡ አይፈልጉም ማለት ነው። እንዴት ሰው 1 ቀን 8 ቀን ስለ ኢራን ያወራ ጋዜጠኛ ነኝ ባይ ወይም ደግሞ ቲክቶከር ነኝ ባይ እንዴት 1 ቀን ስለ ሀገሩ ማውራት እንዴት አይቆጨውም? እንዴት ቁጭት አይኖረውም? ላይክ ሰዎች መጥተው መሳሪያ የሌላቸውን ባይዘው ኢራቅና አሜሪካ ተመጣጣኝ ናቸው ማለት ይታኮሳሉ። ቢያንስ የጦር ቤዟን አጠፋው ትላለች ኢራን እና እነዚህ እኮ ምንም መጥተው ቤታቸውን አቃጥለው ገለዋቸውን የሚሄዱ ስለ እነዚህ ማውራት እንዴት ይጨንቃል? እኔ በጣም ነው የታዘብኳቸው። አይኖ እዚህ ግባ የምባል ሰው አይደለሁም። እንደናንተ ዕውቀትም ዕውቅናም የለኝም። ግን ቢያንስ ሰው ነኝ፣ ቢያንስ ወገን አለኝ። ፍትህ በአርሲ ለሚገደሉ ንጹሃን ኦርቶዶክሳውያን ነጭ ልበሱልኝ ስላለ ነጭ ልበሱ ስላለ ነው። መምህር ከሆኑ አይቀር እንደ ዘላለም ነው በእውነት ብዙ ጊዜ እኔ አባቴ ሞቶም አላለቅስም፣ ሰዎች ሞተውም እምባ የለኝም። ግን ያንዳንዱ ሞት ያስቀናል። ሰባኪ ስናይ ከነጋሽ ታዬ ከነጋሽ ግርማ ቀጥሎ ያየናቸው ሰባኪያን በምስካየ ኅዙናን አባ መዓዛ፣ በልደታ ብፁዕ አቡነ ገብርኤል፣ በቅድስተ ማርያም አባማ ኢየሱስ፣ በቀጨኔ መድኃኔዓለም እነ ባታይ ገብረ መስቀልም ከመጡ በኋላ በራሳቸው እውቀት በራሳቸው እንትን ደክመዋል። ከዛ የወጣቶች የልጆች አገልግሎት ሲመጣ ግን መምህር ዘላለም ወንድሙ ሳይደክም ሳይፈራ ሳይሰለች ሳይንቅ ወንድሞችን በማቀራረብ በመቅረብ አዳሩ ሙሉም ቤተ ክርስቲያን አውደ ምሕረት ላይ አድርጎ በእውነት አስተምሯል፣ አገልግሏል። ያለፉትን 30 ዓመታት ከአውደ ምሕረት ላይ ማናጠው ዑራኤል ሲሆን ዑራኤል፣ ገብርኤል ሲሆን ገብርኤል፣ ግሸን ሲሆን ግሸን፣ ኢየሩሳሌም ሲሆን ኢየሩሳሌም፣ ዮሐንስ ግቢ ዮሐንስ ማርያም እስከ ሌሊቱ 5 ሰዓት 4 ሰዓት ድረስ ጠርቶ ያናግረኝ ነበር። ዘበኞቹ ፈቅደውልን ከዛ ወደ ቤት ያደርሰኝ ነበር እና ራእዩ እኔ ላይ ያይ የነበረውን ነገር የሚነግረኝ የሚገርም እይታ ነበር የነበረው። በጣም የሚገርም የጸሎት ሰው፣ መንፈሳዊ ሰው፣ ወንድሞችን የሚወድ ዘማሪያንን ሰባኪያንን አንድ ለማድረግ በብርቱ የጣራ አሁንም ደግሞ በስሩ ብዙ የሚረዳቸው ልጆች ያሉ
ቤት የዋሉትን ቤት የቀሩትን እነ ብፁዕ አቡነ ዮናስን አይነት ይሄ የሚፈልጉትን ነገር የሚሰጣቸው ቤት የዋሉትን ቤተ ክህነቱ የረሳቸውን ሰዎች ራሱ የሚያስታውስ ምርጥ ወንድም ነው። አገልግሎቱ የሚያስቀና እና ዘመዴ ብዙ ከመጮሄ የተነሳ ደረቴን ያመኛል ይል ነበር። አሁን ደረቴን እያመመኝ ነው። ደግሞ ካልጮህ አይሆንም። ዘላለም መጮህ ያወጣል ድምጽና ይህንን ፖል መረዋ መምህር ጳውሎስ መልካ ስላሴም ነግሮኛል። ስብከት ቀላል አይደለም እና በጣም ብዙ ኢነርጂ ይፈልጋል፣ ብዙ ድምጽ ያስወጣልና ቀን በቀን አመት ከአመት ወር ከወር እየጮኸ የእግዚአብሔርን መንግስት አገልግሏል። ብዙዎቹን ለንስሐ ለስጋው ደግሞ አብቅቷል። ታማኝ የሆነ ደግሞ ሩጬን ፈጽሜያለሁ፣ ጨርሻለሁ፣ አገልግሎቴን ፈጽሜያለሁ፣ ከዚህ በኋላ የጽድቅ አክሊል ነው የሚጠብቀኝ ብሎ እንኳን ቢናገር የሚያምርበት የታመነ ከላይ በጳጳሳቱ የሚወደድ በካህናቱ የሚወደድ በደብር አለቆች የሚወደድ በሰንበት ተማሪዎች የሚወደድ በሰባኪያን የሚወደድ በማህበረ ቅዱሳን የሚወደድ በኮሌጅ ልጆች በቴዎሎጂ ልጆች የሚወደድ በኢትዮጵያ ቤተክርስቲያን ትልቁ ችግር የሆነ አካል ይጠላሃል፣ የሆነ አካል ለራሱ ነገር ይፈልጋል። ነገር ግን በመምህር ዘላለም ጉዳይ ሁሉም የተስማሙበት ሁሉም የተስማሙለት ሰው ነው። ወንጌልን ስራው አድርጎ የያዘ ትዳር በዚህ ምክንያት ያልያዘ እና ራሱን ጃንደረባ አድርጎ ለክርስቶስ መንግስት የኖረ በጣም የደነገጥኩት እና ደግሞ እኔ ተስፋዬ ይዶ ዘማሪው ሲሞት፣ ዲያቆን ተስፉ ግርማ መምህር ሲሞት የደነገጥኩትን ያህል የመምህር ዘላለምን ስሰማ የበለጠ ነው የደነገጥኩት የተሸበርኩት ማለት ነው። እና የዘመንን ሰው የአንድ አካባቢ የአንድ ጊዜን ሰው እንደማጣት የሚያስደነግጥ ነገር የለም። ከቴዎሎጂን ዶክተር መምህር አብነት ድንገት ተጠርተው ሄደዋል። አሁን እነ ወንድማችን ለዚህ ጊዜ ነው እንግዲህ እኛ ምድሪቷ አልበቃን ያለችው በተንኮል በመገፋፋት ቤተክርስቲያንን በማቆርቆዝ በማድከም ምዕመናን ዛሬም በግፍ ይገደላሉ። ነገር ግን ሰሚ አካል የለም። ዛሬም የአቤል ደም ይጠራል። እንደተመለከታችሁት እንግዲህ ከትናንት ወዲያ በተካሄደ ቅድስት ቤተክርስቲያንን የማጥቃት ሂደት ነው የምንለው። ይህንን ሂደት ኦርቶዶክሳውያን ባለማተቦች በቅዳሴ አስቀድሰው በሚወጡበት ሰዓት እንግዲህ አባቶቻችን ዲያቆናትን ጨምሮ ብዙ ምዕመናን በዚህ ድርጊት ላይ እንደተጎዱ እየወጡ ያሉ መረጃዎች ያመለክታሉ። 29 የሚሆኑ ኦርቶዶክሳውያን ባለማተቦች ጉዳቱ ደርሶባቸዋል። ወደ 7 ወደ 8 የሚሆኑ ኦርቶዶክሳውያን ባለማተቦች በግፍ ተገድለዋል፣ ተጨፍጭፈዋል። ዛሬም የአቤል ደም ይጠራል። ነገር ግን ሰሚ የለም። አባቶቻችንም ዝምታቸውን መርጠዋል። ኦርቶዶክሳውያን ባለማተቦች እረኛ ያጡ ይመስላሉ። ዛሬም ድረስ ይገደላሉ። ዛሬም ድረስ በሰሜን በደቡብ በምስራቅ በምዕራብ ላይ ቅድስት ቤተክርስቲያን እንደ ችቦ ትነዳለች። ዝም ነው። ኦርቶዶክሳውያን ባለማተቦች ገዳም ብለው ወጥተው በሰላም የማይመለሱበት ሁኔታ እየተፈጠረ እንደሆነ እየተመለከትን እንገኛለን። እግዚአብሔር አምላክ ደጉን ጊዜ ለሀገራችን ለኢትዮጵያም ለተዋሕዶ ሃይማኖታችንን እንዲያመጣልን አብዝተን እንጸልይ ነው መልእክታችን። በቀጣይ ወቅትና አዲስ መረጃዎች እስከነገረን ድረስ ግን ሰላም ቆዩ። ሰብስክራይብ እያደረጋችሁ ድምጣማ ጫናችሁን ግን አትርሱ። አበረታቱን። የተዋሕዶ ልጆች ኮሜንት አስተያየታችሁን ኮሜንት ሴክሽን ላይ ጻፉልን። ዛሬም የአርሲ ኦርቶዶክሳውያን ባለማተቦች ችግር ውስጥ ናቸው። እየተሰደዱ እንደሆነም እየተመለከትን እንገኛለንና እግዚአብሔር አምላክ ደጉን ጊዜ ያምጣል። ከእግዚአብሔር በታችን የሚጠበቀን ምንም ኃይል የለምና እግዚአብሔር አምላክ ደጉን ጊዜ ያምጣልን። አርብ ላይ ነው የምንገኘው። ነገር ግን እሑድ መምጣቱ አይቀርም፣ ትንሣኤ መምጣቱ አይቀርም። ከጨለማም በኋላ ብርሃን አለ፣ ከመከራም በኋላ ሳቅ አለ፣ ደስታ አለ። ከሐዘን ከለቅሶ በኋላም ደስታ ሳቅ አለና እግዚአብሔር አምላክ ደጉን ጊዜ ያምጣልን ነው ማለት የሚቻለው። ምንም ማለት አይቻልም። ኦርቶዶክሳውያን ባለማተቦች በዚህ ጊዜና ኦርቶዶክሳውያን ባለማተቦች አንገታቸው ላይ ማተብ በማድረጋቸው ብቻ ነው እየተገደሉ እየሞቱ ያሉትና ደጉን ጊዜ ያምጣልን። በቀጣዩ ወቅትና አዲስ መረጃዎች እስክንገናኝ ድረስ ግን በድጋሚ ሰላም ቆዩ።